ወይዘሮ ዝናሽ አምራንን ለማቃጠል ለመበቀል ኑሐሚንን ስልክ ደውላ ጠርታታለች። አምራን ስለዚህ ጉዳይ የምታውቀው ነገር የለም። ዘና ፈታ ብላ ሳሎን ሶፋ ላይ ተቀምጣ ወይዘሮ ዝናሽ ትመጣና ቆይ አንቺ ስራሽ እበር ስር ተለጥፎ ወሬ ማዳመጥ ሆነ ወይ ስትላት ከተነቃብኝ ሌላ ዘዴ መፈለግ ነው ያለኝ ቻንስ ትላታለች። አምራንም ወይዘሮ ዝናሽም እልቅ በከንቱ አትልፊ ከኔ ምንም አታገኝም እያለቻት እያለ ኑሐሚን ታንኳኳና ትገባለች ወደ ቤት። ወይዘሮ ዝናሽም የምጠብቃት እንግዳ ይሄው መታለች ስትል አምራንም የምን እንግዳ ነው የምትይው ትላታለች። ምን አስቸኮለሽ አሁን ልታያት አይደለም ወይ ስትል አምራን ኑሐሚንን ስታያት በጣም ትደነግጣለች። ኑሐሚንም ትደነግጣለች፣ ምክንያቱም አምራን ያለች አልመሰላትም። ወይዘሮ ዝናሽም ከተቀመጠችበት ትነሳና ውዷ ኑሐሚን እንኳን በሰላም መጣሽ ነይ አረፍ በይ ብላ ታስቀምጣታለች። አምራን እሺ ወይዘሮ ኑሐሚን ምን ታደርጊያለሽ እዚህ? ንብ ከአበባ ላይ እንደማይጠፋ አንቺም ከኔ የሆነው ነገር ላይ ለምንድን ነው የማጠፊው ብላ ትላታለች። ኑሐሚንም በቅጣ ስሜት ውስጥ ሆና ይቅርታ አምራን፣ እኔ አንቺ የምትይው ጉዳይ ላይ አይደለም የመጣሁት። እኔ የመጣሁት ጋሼ ልጠይቅ ነው። ጋሼ ሰሞኑን ጥሩ ስሜት ላይ ስላልሆኑ ነው አሁን እኔ ልጠይቃቸው የመጣሁት። አምራንም አሽሙር እየያዘችባት ተይ እንጂ ሁሌ ሰላም ሳይሰማቸው እየመጣች ትጠይቂያቸዋለሽ ማለት ነው ወይስ እኔን ለማሳጣት ፈልገሽ ነው እዚህ የመጣሽው? ኑሐሚንም ሳሁን እንዳሁኑ ተደውሎ ስለማይነገረኝ ነው እንጂ ሁሌም ጋሼን እየመጣው ብጠይቃቸው ደስ ይለኛል ትላታለች። አምራንም ተደውሎ ስለዚህ ደዋውም ወዷ መራቴ ናት ደውላ የጠራችሽ ማለት ነው ስትላት ወይዘሮ ዝናሽም አዎ እኔ ነኝ ደውዬ የጠራኋት። በቤቴ ማንንም ሁሉ የፈለጉትን ደውዬ መጥራት መፍትሄ ነው። አሁን እሷ ደክሟታል ትላታለች። የኔ ልጅ አሁን ደክሞሻል አይደለም ወይ ብላ ኑሐሚንን ትጠይቃታለች። ወይዘሮ ዝናሽ ብርሃንም ከአሁን ሰዓት ጀምሮ ቤቴን ለቀሽ እንድትወጪ እንዳይሽ አልፈልግም ትላታለች። ኑሐሚንም ወይዘሮ ዝናሽም ክትክት ብላ እየሳቀች ጭራሽ ቤቴ ነው ብለሽ አረፍሹ ወይ ብላ ስትላትም ኑሐሚንም ከተቀመጠችበት ትነሳና በቃ እኔ ጋሼን በሌላ ቀን መጥቼ እጠይቃቸዋለሁ ስትል አይ ለማን ብለሽ ነው አሁን የምትሄጁ? አቶ ለይኩንም ጥሩ ስሜት ላይ ስላልሆነ አንቺን ቢያንስ ስለሚሰማሽ አንቺ እንድትጠይቂው ስለፈለግኩኝ ነው። ቢሮም ያልገባው ጥሩ ስሜት ላይ አይደለም ስትላት ወይዘሮ ዝናሽም አቶ ለይኩንም ይመጣና ኑሐሚን ሲላት እሷም ብድግ ትልና ጋሼ ብላ በጣም ትደነግጣለች። ፊቱን አይታ ምን ሆነክ ነው እንደዚህ የተወለከው? ምን ሆነ ነው? ምን ተፈጥሮ ነው ሲላት እሱ ስትለው እሱም ደግሞ ነይኒና አንቺ አንዴ ብቻችንን ላወራሽ እፈልጋለሁ ይላትና በረንዳ ላይ ይዟት ይወጣል። ኑሐሚንም ሲያዩት በጣም ደንግጫለው ምን ሆነው ነው ብላ ስትጠይቀው አቶ ለይኩን የኔን ነገር ተዩ አሁንም ማሳስበው የቤተሰቦቼ ሸክም የሆንኩኝ ያህል እየተሰማኝ ነው። ሁሉንም ነገር ተዩና እንኳን ደስ ያለሽ የአባትሽ ሕክምና በስኬት ስለተጠናቀቀ በጣም ደስ ብሎኛል ይላታል። ኑሐሚንም እኔ የእርሶ ነገር ምንም ደስ አላለኝም፣ ልክ አይደሉም ካመሞት ለምን ወደ ሐኪም ቤት አንሄድም ስትለው አቶ ለይኩንም አይ ትንሽዬ ድካም ቢጤናት ይተወኛል ይላታል። ይልቁኑ ሁሉንም ነገር ታየውና ስለ ፕሮጀክቱ ምን አደረጋችሁ ይላታል። ኑሐሚንም እውነት ለመናገር ጋሼ ቤተሰቡ እንደዚያ አይነት ሁኔታ ላይ ሆኖ ምንም ባናደርግ ደስ ይለኛል ትለዋለች ለጋሽ ለይኩን። አቶ ለይኩንም ስንቱን ነገር ተነጋግረን እንደዛማ ሊሆን አይችልም ይላታል። እሷም ልክ ኖት እኮ ይሄ ፕሮጀክት በጣም ብዙ ሰውን እንደሚቀይር እኛም እኮ ተነጋግረንበታል ትላቸዋለች። አቶ ለይኩንም የምልሽ እኮ ለዛ ነው ገጠር ያሉትን ዘመዶቻችንን በዛው እናያቸዋለን ሲላት አዎ ብዙ ሰዎችንም ህይወት እንቀይራለን የአንተንም ህልም እናሳካለን ጋሼ እያለች ትገኛለች ኑሐሚን። እንግዲህ ኑሐሚን ከናሆም ጋራ ነው አብረው የሚሄዱት። ዳግምም አለ
እሷ ብዙ በዚያ አብራ መሄድ አልፈለገችም። ግን ጋሼ አቶ ለይኩን ሰላላት ብቻ ነው መሄድ የፈለገችው። አንደኛ ምንድነው ናሆምን ታፈቅረዋለች። ነገር ግን ደግሞ አምራ እዚህ ጋር እንቅፋት ሆናባታለች። እዚህ ጋር ደግሞ ዳግም የሱ እንድትሆን እየጣረ ነው። ግን ሁሉም ነገር አልቆ ያው ወደ ገጠር ፕሮጀክቱ ለመሄድ ተስማምተዋል። ኑሐሚንም ከአቶ ለይኩን ጋራ አውርታ ከጨረሰች በኋላ ወይዘሮ ዝናሽ ሳታያት ነበረ በዛው የሄደችው። ወይዘሮ ዝናሽም ቡና እያቀራረበች እያለ ክችን ውስጥ ቆማ አምራን ትመጣና ሀይ አማቴ ትላታለች። ባለቤቴ ከስራው መምጫው ሰዓት ደርሷል። ስለዚህ ለኔና ለባለቤቴ ቆንጆ ምግብ እንድትሰሪልን እፈልጋለሁ። ግን ካልጣፈጠ ንክች እንደማላደርግልሽ እወቂ ስትላት፣ ወይዘሮ ዝናሽም ግድ የለም ከምግቡ ስለማላቀምስሽ ለጣሙ ብዙም አትጨነቂ። አምራንም ይሄ ማለት ደግሞ ምንድን ነው? በምግብሽ ስለምታፍሪ እንደውም እንድቀምስልሽ አትፈልጊም ትላታለች ወይዘሮ ዝናሽን። በሙያዬ አፍሬ ሳይሆን እኔም ለይኩንም ለልጃችን ሚስት እንድትሆን ለምንመኛት ለኑሐሚን ነው እየሰራሁላት ያለው ትላታለች። ይሄን ጊዜም አምራን ትደነግጥና ምን ለማለት ፈልገሽ ነው ትላለች። ወይዘሮ ዝናሽም አላየሻቸውም ወይ እበር ላይ እንዴት ተመቻችተው እያወሩ እንዳለ? እኔ እራሱ ከመጀመሪያው ምን ሆኜ እንደሆነ ኑሐሚንን እንዴት ለምን እንደጠላኋት ይገርመኛል ትላታለች ለአምራ። አምራንም እያደረግሽ ያለሽው እኔን ለማናደድ እና ፋሽን ያለፈበትን ሲስተም ነው እየተጠቀምሽ ያለሽው ስትላት፣ ወይዘሮ ዝናሽም በዛ ላይ አይምሮዋ የኛን ድርጅት እሷን የመሰለ ቆንጆ ታታሪ ሰራተኛ ስላገኘ በእውነት እጅግ ትልቅ እድለኛ ነው ትላታለች ወይዘሮ ዝናሽ። እሷም ከት ብላ እየሳቀች የጽዳት ሰራተኛ ማለትሽ ነው ወይ ትላታለች። አልሰሚን ግባ በለው ኑሐሚን የአዲስ ፕሮጀክት የነደፈችውን ናሆምን ይዛ ነገ ገጠር ልትገባ ነው ስትላት በጣም ትናደድና እኔን ለማበሳጨት ያደረግሽው ነገር ነው፣ እውነት ቢሆን ኖሮ ናሆም ይሄንን ነገር ይነግረኝ ነበረ ትላታለች ወይዘሮ ዝናሽን። የጉዳዩ ባለቤት እያለች አንቺ የምን ቤት ነሽ የሚነገርሽ? ይልቅ አምራ አንድ ነገር ልንገርሽ፣ ናሆም በሌለበት ጨርቅሽን ጥለሽ ከማበድሽ በፊት ከዚህ ቤት ብትወጪ ይሻልሻል ትላታለች ወይዘሮ ዝናሽ። አምራንም ቆይ ግን በዚህ ልክ የምትጠይኝ ምን አድርጌሽ ነው ስትላት፣ ሌባና አይን አውጣ ፈጣጣ ማን ይወደዋል? ለዚህ እኮ ነው አይንሽን በጨው አጥበሽ እዚህ ቤት የመጣሹ ትላታለች ወይዘሮ ዝናሽ። እንግዲህ ልንገርሽ ልጅሽ ልቡ እስከሚጠፋ ይወደኛል፣ ከሱ ልታወጭኝ ልታለያይኝ አችም ስትላት፣ ወይዘሮ ዝናሽም እንዴት አድርጌ እንደማለያይሽ እኔ ነኝ የማቀው፣ ይልቁኑ የክብር እንግዳይን ሂጅና ከበረንዳ ላይ ንፋስ እንዳይመታት ጥሪልኝ ስትላት፣ እንኳን አይደለም ልጠራት ለምን አይወስዳትም ብላ በብስጭት ከኩሽና ትወጣለች። ወይዘሮ ዝናሽም ቆይ አምራ ሁለት ጭራ እንድታበቂ ነው የማደርግሽ፣ መቼም አልተውሽም እያለች እየፎከረች ወደ አቶ ለይኩን ጋር ትሄዳለች። አቶ ለይኩን ጋር ስትሄድም ኑሐሚን የለችም። የት ሄደች ብላ ስትጠይቀው የመጣችበትን ጉዳይ ጨርሳ ሄዳለች። የእናንተን ድራማ ማየት ስላልፈለገች ይላታል። ቆይ አንቺ ግን ጤነኛ ነሽ ወይ? ሁለቱን እንደዚህ አንድ ላይ የምታፋጥጩ? እኔ ያንቺ ነገር በጣም ግራ ገብቶኛል ሲላት የታባ ዋስና ደግ አረኳት ትላለች ወይዘሮ ዝናሽ። ወይዘሮ ዝናሽም ይልቅ ከተረጋጋ ካይቀር እችን እብድ የሆነች ልጅ ምን እናድርጋት ሲላት፣ ምን እናደርጋታለን እንግደላት ወይ ይላታል። አይ እኔ ቁም ነገር እያወራው አንተ ትቀልዳለህ አይደለም ወይ ትለዋለች። ወይዘሮ ዝናሽ የልጇን አባት እንግዲህ ገለው መቅበራቸውን እንኳን እያሰበች አይደለም። አሁን ላይ እሷ የምትፈልገውን ነገር ነው ማሳካት የምትፈልገው። አቶ ለይኩንም እንግዲህ በሷ በቃ የፈለጋትን አዛው የፈለጋትን ነገር ማድረግ ነው የምትፈልገው። ነገር ግን አቶ ለይኩን እጸጸት ውስጥ ነው ያሉት። በእውነት በጣም ነው የሚያሳዝኑት።
ኤፍሬም ከፍቅረኛዋ ጋራ ተገናኝታ ስለ ወንድሟ ዳግም እየነገረችው ነበረ። እኔ አይምሮዬ ምንም ነገር አላረፈልኝም ትለዋለች። አንድ ነገር እኮ አለ እሱን መጠቀም ዘዴ ትችያለች ሲላት፣ አያያይ እሱን አላደርገውም ቁጭ ብላችሁ ተነጋገሩ ልትለን ይሆናል። አሁን ላይ እኔ ሳይውሉ እሱን እየፈራሁት እየሸሸሁት እገኛለሁ ይላታል። ስለዚህ አንድ ሲስተም አለ፣ የእሱን የጸጉር ዘለላ አንድ ማግኘት አያቅትሽም? እሱን ካመጣሽ ደግሞ እኔ የማውቃቸው ዶክተሮች አሉ፣ ቶሎ ብሎ ውጤቱን ያመጡልሻል ይላታል። እሷን በዚህ ትስማማና እሺ ትለዋለች። ግን እዚህ ጋር እሱ በጣም ለጥቅም ነው የፈለጋት። መቼ ነው አንቺና እኔ የራስሽን ድርሻ ተካፍለሽ ከኔ ጋራ ወተሽ የምትኖሪው ሲላት፣ እሷ ደግሞ ለምንድን ነው ይሄንን ነገር አጥብቀክ እየጠየከኝ ያለከው ትለዋለች። ግን እሱ ደግሞ ስለማፈቅርሽ ስለምወድሽ ነው እያላት ነው። መጠጥ ቤት ሆኖ አብረው እየጠጡ ያለ እሷም ወደ መጸዳጃ ቤት ተነስታ፣ ምክንያቱም ሲጃራ አትጠቀሚም ሲላት እሷ መጸዳጃ ቤት ገብታ ስታጨስ ወንድሟ ያገኛታል። እሱም ይዟት እንግዲህ ለምንድን ነው እንዲህ የምታደርጊው ሲላት፣ አንተ መጀመሪያ ራስክ ውስጥ አይንክ ውስጥ ያለውን ጉድፍ ሳትመለከት ስለኔ ምን ያገባካል? አምራን የምትባለዋን ሴት መጀመሪያ ከህይወት ካስወጣ እናቴን እንዴት ገዳይ ትላታለክ ብላ ስትጮህበት፣ እሱም ደግሞ በቃ እሺ አንቺ ልክ ነሽ ይላል። ጓደኛዋ የሚመጣና ምንድነው የምታደርጋት ልቀቃት ሲለው፣ አንተ ስለሷ ህይወት ምንም አያገባክም፣ ቢያንስ እንኳን ልጅ ናት፣ ልጅ እንደመሆኗ መጠን መጠበቅ ይገባክ ነበረ ሲለውም፣ አንዴ ብቻ ይዣት እንዲሄድ ፍቀድልኝ ይለዋል። እሷም እየተነጫነጨች ወደ ቤት ይዟት ይሄዳል። ኤሚም ለኤርሚያስ አምራን ኮተቷን ሰብስባ እዛ ቤት እንደገባች ሁሉንም ነገር ስለነገረችው የኤርሚያስን ስልክ አምራን ስለማታነሳ ስልክ ቀይሮ ይደውልላታል። ሄሎ ስትለ ሄሎ ኤርሚያስ በይኝ፣ የምታውቂውን ስልክ ስለማታነሺ በዚህ ነው የቀይሬ የደወልኩልሽ ይላታል። እሷም ቆይ ምን ፈልገክ ደወልክ ስትለው፣ ቆይ ይሄንንማ በዜማ አዘኝ ባዜምልሽ ይሻላል፣ መግባቱንስ ግቢ ሌላውን ተይና ገብቻለው ግባ ሳትይኝ ምን ነው እያለ እያዜመላት፣ አሁንም ያቺ እሚ ሰለኔ እዚህ ቤት መግባት ነገረችክ አይደለም ወይ ስትለው፣ አሁን ይሄ ለኔ የሚደበቅ ነገር ሆኖ ነው ወይ ይላታል። እሷም ደግሞ እኔም መከታተል መቼ ነው የምታቆመው ስትለው፣ ያሰብነው ተሳክቶ የዛን ቤት ንብረት ስንካፈለው ነዋ ሁሉ ነገር ሲሳካልን የኔ ኤክስ ይላታል። እኔና አንተ ምንም አይነት ውል የለንም ስትለው፣ እዛ ቤት ብትገቢም እኔ በቀላል አንቺን ማስወጣት እችላለሁ፣ ታውቂያለሽ ስንት ጉድ በእጄ አለ ይላታል። እሷም የማስፈራራቱንማ የተካብክበት ነው ስትለው፣ ይልቅ እኔና አንቺ አንድ ብንሆን የሚሻለው ይላታል። አምራን እዚህ ጋር ጓገጭ ካለች፣ ምክንያቱም ልጅ ሆድሽ ውስጥ ያለውን አወተሽ ብትጥይም እኔ ጋር በጣም ብዙ ሚስጥር አለ እያላት ነው ይመስለኛል። በነገራችን ላይ አምራን ግዴታ የእሱን ቃል መስማት አለባት። ይህንን የእሱን ቃል ካልሰማች ጉዷን አምጥቶ ነው የሚዘረግፍላት። ምንም ርህራሄ የሚባል ነገር የለውም። ከተናደደ የሚመለስበት ነገር የለውም። ኤሚም የነገረችክ ነገር አለ፣ ስለዚህ እባክህን ተወኝ ስትለው፣ እኔና አንቺ ብንስማማ ይሻል ኤሚም ስለኔ የነገረችክ ነገር አለ፣ ስለዚህ እሷንም ወይ እንደ ሌሎቹ አፍንጫሽን ላሺ አልካት ወይ ስትለው፣ ይልቅ እኔና አንቺ ብንስማማ ይሻለናል ሲላት፣ እሷም እኔ እዚህ ቤት ገባሁ እንጂ የምፈልጋትን መራት መሆን አልቻልኩም ትለዋለች።
እሱም ደግሞ ለዚህ እኮ ነው ጨዋታው መሀል ላይ ሆኜ ላግዝሽ እያልኩሽ ያለው ሲላት፣ እኔ ምንም ያንተን እገዛ አልፈልግም፣ እኔ አምራ ሁሉንም ነገር እንዴት አድርጌ እንደምወጣው አሳይካለው ትለዋለች። ኤርሚም እንግዲህ ተገናኝተን ማውራት አለብን፣ ከልጅሽ ከሆድሽ ውስጥ ልጅሽን አወጥተሽ ብትጥይም እኔ ጋር ብዙ ሚስጥሮች መኖሩን አትርሺ ሲላት የራሱ ጉዳይ ብላ ስልኩን ትዘጋበታለች። ከዛም በኋላ ስልኩን ከዘጋች በኋላ ከዚች ልጅ ጋራማ ናሁም መሄድ የለበትም ስጋን ለአንበሳ አሳልፎ መስጠት ነው እያለች ነው። ኑሐሚንም ከስራ በእግሯ እየሄደች እያለ ስትመለስ ናሁም መኪና ይዞ ያገኛታል። ለምን ዳጊ ያልሸኘሽም ሲላት፣ አይ እኔ ራሴ ነኝ በእግሬ መሄድ የፈለኩት ይላታል። እሱም ለአያትሽ መምጣታችንን ነግረሻታል ወይ ብሎ ሲላት፣ ይህን ነገር እኮ በጣም ብዙ ጊዜ ነው የጠየከኝ፣ ቆይ ምን ሆነካል ብላ ስትለው፣ በእኛ ቤት ሄደሽ ነበረ ወይ ብሎ ሲጠይቃት፣ አዎ ሄጄ ነበረ፣ ነገሮች ሁሉ ስላላማሩኝ አጋሽን ብቻ አውርቻቸው ነው የተመለስኩት አላት። እዚጋ ደግሞ ስለ አምራንና ስለ እናቱ ያለውን ነገር ይነግራታል። እንዴት አድርጌ ነው እነሱን ሁለቱን ማለየት የምችለው? ሁለቱ አንድ ላይ መሆን ካቻሉ በጣም ከባድ ችግር ይፈጠራል። በዚህ ላይ ደግሞ የሚረዳኝ ሰው እፈልጋለሁ ይላታል። እሷም ደግሞ በዚህ ላይ የማስፈልግ ከሆነ እኔ አለው ብሎ ሲላት፣ ለምን አንድ ላይ እራት አንበላም ሲላት፣ እሷን በጣም ትደነግጥና እራት ብላ ትጮዋለች። ከዛን በኋላ አይ አልበላም ብላ ተስማምተው ይለያያሉ። እሱም መጠጥ እየጠጣ እያለ አጋጣሚ ኤሚ ከፍቅረኛዋ ጋር እዛ ሆቴል ቤት ነበረች። ሲጃራ ስጠኝ ስትለው እሱም ሲጃራ አልሰጥሽም ሲላት ተነስታ ከፍቅረኛዋ ተደብቃ ልታጨስ ስትሄድ መታጠቢያ ቤት እሱም እጁን እየታጠበ ወንድሟ ያገኛታል። ከዛም በኋላም ምን እያደረግሽ ነው? ምን እየተፈጠረ ነው እዚህ ብሎ ሲጮህባት፣ ከዛም በኋላ ፍቅረኛዋ የሚመጣና ምን እያረክ ነው ሲለው፣ ምንም እኛ ህይወት ውስጥ ጣልቃ እንዳትገባ ይለዋል። ከዛም በኋላ ይዣት ብቻ እንዲሄድ ፍቀድልኝ ይላል። በስንት መከራ አስማምቷቸው ወደ ቤት ይዟት ይሄዳል። እንግዲህ እቤትም ከሄዱ በኋላ እየዘፈነች ነበረ ወደ ቤት እየገባችው። ኤሚ ባደረገችው ነገር ቤተሰብ በጣም ይበሳጫል። አቶ ሌይኩንም ይሄ የኤርሚያስ የምትለው እኛ የምናውቀው ሰው አይ ነው ወይ ብሎ ሲጠይቃት አይ ሌላ ሰው ነው ብላ ወይዘሮ ዝናሽ ትመልስለታለች። ዳግምም እንግዲህ ሄዶ አቶ ሌይኩንን ሲጠይቀው እሱም ደግሞ እኔንም ቢሆን እንዳታምን ይለዋል። እንደው ከቻልክ ከዚህ ቤት ብትወጣ ሲለው፣ ለምን ጋሼ አንተ ጥሩ ሰው ነህ እኮ ብሎ ሲለው፣ አይ እኔ ስቀልድክ ነው፣ እኔ ከልጄ ከናሆም የበለጠ እንጂ በታች አድጌ አላይክ የሚለውና ናስኪ ቀፈኝ ይለዋል። እሱም እንግዲህ ያቅፈዋል። ፊቱ ላይ ግን የሚታየው የሀዘን ስሜት ነው። ኑሐሚንም በምታደርገው ነገር ቤተሰብ በጣም እየተበሳጨ ነው። አምራንም እንግዲህ ጨርቋን ጥላ የምታብድበት ሰዓት ደርሷል። የምትጠላት ኑሐሚንም እንግዲህ ገጠር ውድ ጓደኛዋን እዛልባት ልትሄድ ነው እንግዲህ፣ ወይስ አብራ ትሄዳለች ወይ? ቀጣውን ክፍል ይዤላችሁ እመጣለሁ። ሰላም ሰላም፣ ጤና ይስጥልኝ ውድ የተከበራችሁ የቻናሌ ቤተሰቦች፣ ይህን ቪዲዮ የምትመለከቱ በቅንነት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ለምታበረታቱኝ ከልብ አመሰግናለሁ። እግዚአብሔር አምላክ ሀገራችንን ኢትዮጵያን ሰላም ያድርግልን። ይህንንም ያለንበትን ሀገር ሰላም ያደርግልን። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ፣ ቸር ቆዩ። ቪዲዮውን ለጓደኞቻችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አድርሱልኝ። አመሰግናለሁ።